ዶክተር ድነት ይጠፋል ብለህ ታምናለህ? እዚህ ሀገር አሁን ካሉ ሁለት ሲምፕል ክርክሮች ድነት ይጠፋልና አይጠፋም የሚል ነው። እጠፋለሁ እያሉ በክርስትና ውስጥ የመኖርን ያህል አስፈሪ ነገር የለም። በቤተ ክርስቲያን አብዛኞቹ ሰዎች የሚያስቡት ድነት አይጠፋም ብለው የሚሉ ሰዎች ካልቪኒስቶች ብቻ እንደሆኑ ነው የሚያስቡት። ያ ልክ አይደለም ነው እያልኩ ያለሽ። ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል፣ እኔም የዘላለም ሕይወትን እሰጣቸዋለሁ። ያንተን አቋም ዶክተር ብታብራራ። እኔ በሚድል ኖሌጅ እና በካልቪኒዝም መካከል ነው ያለሁት። እስካሁን አልወሰንኩም። እሰጣቸዋለሁ ለዘላለምም ምን አይሉም አይጠፉም። ዶክተር ድነት ይጠፋል ብለህ ታምናለህ? እዚህ ሀገር አሁን ካሉ ሁለት ሲምፕል ክርክሮች ድነት ይጠፋልና አይጠፋም የሚል ነው። ለዛ አስረጂ። ግን ይሄ ሚስሊዲንግ ነው ጥያቄው። አይጠፋም የሚሉ አሉ። ለምሳሌ ካልቪኒስቶቹ አይጠፋም ይላሉ። ሚድል ኖሌጅም የሚያምን ሰው አይጠፋም ነው የሚልህ። ሁለቱ ግን የሚያብራሩበት መንገድ በጣም የተለያየ መንገድ ነው። ስለዚህ ለዚህ ነው ሚስሊዲንግ ነው ብዬ የምልህ ለዛ ነው። እኔ እዚሁ ላይ መጽሐፍ ላይ ስለ ድነት ጽድቅ በእግዚአብሔር ጸጋ ሰው ልጆች የተኪሙት ኢየሱስ በማሰን በማግኘት ብቻ የሚሰጥ ነፃ ስጦታ ነው ብለህ ስለዚህም ድነትን ለማግኘት ዳግም መወለድ እጅግ ወሳኝ ይላል። ከዛ ኃጢአትን ከሆነው የሰው ልጅ ችሎታና ስራ ውጪ ድነት ከእግዚአብሔር ሉዓላዊ ጸጋ ብቻ የሚገኝ ስጦታ ነው። ሮሜ 9:15 አንድን ይጠቅሳል። ይሁን የሚችለው ከሚጠፋ ዘር ሳይሆን ሕያው ሆኖ ከማይጠፋ ጸንቶ በሚኖር በእግዚአብሔር ቃል ነው የሚለው ታስቀምጣለህ። ከዛ ዳግም ልደት የእግዚአብሔርን ጥሪ እውን ያደርገዋል ትላለህ። ከዛ በኋላ እምነት፣ ንስሐ፣ አዲስ ልደትን የሚከተል ጉዳይ ነው። እሱንም ታቀርባለህ። ከዛ ስለ ድህነት አማኞች ከእግዚአብሔር ከመሆናቸው የተነሳ ከሚጠፋው ዓለም ለእግዚአብሔር ተለይተዋል። ከዚህም የተነሳ ቅዱሳን ይባላሉ። አማኞች የእግዚአብሔር የማደጎ ልጆች ስለሆኑ ከእግዚአብሔር ጋር ወራሾች ናቸው የሚለውን ሐሳብ ታቀርባለና ድህነት እንደማይጠፋ የሚጠቅስ ይመስለኛል እዚህ ያነበብኳቸው ምንባባቶች ላይ። ከዛ ለአርጊመንት ደግሞ ጸንተን መቆየታችንን አንዳንዶች ጸንተን ስንቆይ ዕለት ዕለት ድህነታችንን መፈጸም እንዳለብን፣ ከዛ በኋላ ዕብራውያን ላይ ያለውን ጥቅስ አንዴ ወደ ኋላ የተመለሱ ሰዎች ዳግም የንስሐ ዕድል እንደማያገኙ የሚያወራው ስክሪፕቸር ደግሞ ይሄ ምንድን ነው ብለህ እዚህ ላይ ታብራራለህ። እና እኛ ጋር አርጊመንት ስላለ እሱን ግልጽ እንድታደርግልኝ ነው። ሁለቱንም ያለውን ክርክር እዚህ ምንባብ ላይ በደንብ ስላስቀመጥከው ማለት ነው። አዎ ምንድነው መሰለህ የኢትዮጵያ ቤተክርስቲያን አብዛኞቹ ሰዎች የሚያስቡት ድነት አይጠፋም ብለው የሚሉ ሰዎች ካልቪኒስቶች ብቻ እንደሆኑ ነው የሚያስቡት። ያ ልክ አይደለም ነው እያልኩ ያለሽ። ሚድል ኖሌጅ ቪው ያላቸው ወይም ሞለኒዝም አይነት አቋም ያላቸውም ሰዎች እንደዛ ነው የሚሉት። እግዚአብሔር ምርጫ አካሂዷል ብለው ይለዋል። ምርጫ አካሂዷል ብለው በሚሉበት ጊዜ ግን ዲተርሚንድ አድርጓል ብለው ግን አይሉም። ነፃ በሆነ ክልል ውስጥ እግዚአብሔር አስገብቶኛል። ግን ምንድነው መሰለህ ለምሳሌ ካልቪኒስቶቹ ምንድነው የሚሉት? በቃ እግዚአብሔር ቢፎር ዘ ፋውንዴሽን ኦፍ ዘ እርዝ ስለሚል ምድር ከመፈጠሯ በፊት ተስፋዬን መርጧል፣ ስለዚህ ምርጫው እውን ሆኗል ብለው ነው የሚያስቡት። ሚድል ኖሌጅ የሚያምኑ ሰዎች ደግሞ ምንድነው ልክ ነው መርጧል፣ እግዚአብሔር ምርጫውን አድርጓል፣ ግን ነፃ ፈቃዱን ግን ተጠቅሟል ብለው ነው የሚሉት። ምንድነው ነፃ ፈቃዱ? ነፃ ፈቃድ ለምሳሌ እኔ የተወለድኩበት አካባቢ ጓደኞቼ ምናምን የተማርኩት ትምህርት በእኔ ላይ ተጽዕኖ አለው። አዎንታዊም ተጽዕኖ አለው፣ አሉታዊ ተጽዕኖም ሊኖረው ይችላል። እግዚአብሔር እንግዲህ አየህ የወሰነው አሁን አንዳንድ ነገሮቻችን ማንነታችንን የወሰኑ ነገሮች አሉ። እነዛ ማንነታችንን የወሰኑ ነገሮች ግን ከኛ ቁጥጥር ውጪ በላይ የሆኑ ነገሮች ናቸው። ለምሳሌ እንዳልኩ ነው የተወለድኩበት አካባቢ የኔን ጠባይ የኔን እንትን የወሰኑ በጣም በርካታ ነገሮች አሉ። ጓደኞቼ ተጽዕኖ አድርገውብኛል፣ አካባቢ ተጽዕኖ አድርገውብኛል። ከእናቴ ከአባቴ የወሰድኩት ጂን የተጽዕኖ አድርጎብኛል እነዛ ሁሉ። ስለዚህ ምንድነው እነዛ ነገር ስለዚህ እግዚአብሔር እነዚህ ነገሮች እንደ ምክንያት ተጠቅሟል። የተወለድንበትን አካባቢ ሁኔታዎችን፣ ጓደኞቻችንን አርጎ ለዛሬው ማንነታችን ሼፕ አድርጎናል ብለው የሚሉ አሉ። ይሄ አሁን እግዚአብሔር ምርጫን አካሂዷል ብትላቸው አዎ ይለዋል። ግን
ሁሉም ካልቪኒስቶች አይደሉም ልልህ ፈልጌ ነው። ሚድል ኖሌጅ የሚያምኑ ሰዎች እንደዚህ አይነት ሀሳብ አላቸው ነው። ስለዚህ ያን ነገር ማለት እኔ ካልቪኒስት ነኝ አያሰኘኝም ማለት ነው። እኔ ካታጎሪ ሳይሆን ዶክተር ተስፋዬ ሮበሌን አቋም እና አሁን እዚህ ሀገር ለምሳሌ አንዳንድ ሰዎች ድህነትን ዕለት ተዕለት ከምንሰራቸው ስራዎች ዴይሊ ከውድቀት አኳያ ትምህርቶችም መተው ክርክር ይፈጥራሉ። ብዙ ጊዜ አንዳንዶች ድህነት አይጠፋም የሚለው ትምህርት ሰዎችን ለኃጢአት አርነት አሳልፎ ሰጥቷቸዋል። ድህነቴ የማይወሰድ ስለሆነ እንደፈለኩ ሆኜ እኖራለሁ የሚል ልምምድ አላቸው ብለው ለሱ አስረጂ ደግሞ ያ መሆን እንደማይችል መመላለስ በትክክል መመላለስ እንዳለባቸው ስክሪፕቸር እንትን ይላሉ። የካልቪንም ደግሞ አንድ ሰው በኃጢአት ልምምድ የሚኖር ከሆነ ከዳነ በኋላ መጀመሪያውንም አልዳነም። ኦልሬዲ ሲድን ኔቸር ነው የቀየረው፣ አዲስ ፍጥረት ነው የሆነው። ኃጢአተኛ ማንነቱን ትቶ ሌላ ማንነትን የለበሰው። ስለዚህ ቢድን ኖሮ ይሄን የማድረግ ኔቸር አይኖረውም ወይም ኮንሲስተንትሊ ይላሉ። ሌሎች ደግሞ አይ ድህነት ይጠፋል ሲሉ እያንዳንዱ ዴይሊ የምናደርገው ነገር ቅዱስ ስለሆነ እግዚአብሔር መቀደስ አለብን፣ የጽድቅን ህይወት መኖር አለብን። በዛ ህይወት ልምምሳችን ሮንግ ነገር ስናደርግ ሊጠፋ የሚችል ድህነት ነው የተሰጠን ኮራፕተብል ብለው ፊት ለፊት የሚከራከሩት አርጊውመንት ስለሆነ ነው። አዎ ምንድነው መሰለ ሚስሊዲንግ ነው ብዬ ያልኩህ ነገር አንድ ነገር ብትል ሰው ሌብል ያደርጋል ወዲያው፣ ግን አይደለም ነው። ለምሳሌ አንድን ነገር የሚለው ነው ካልቪኒስት ብቻ አይደለም ነው። ሚድል ኖሌጅ የሚያምኑም ሰዎች ተመሳሳይ ነገር ይላሉ ነው። የሚያብራሩበት መንገድ ነው በጣም የተለያየው። ያንተን አቋም ዶክተር ብታብራራ። እኔ በሚድል ኖሌጅ እና በካልቪኒዝም መካከል ነው ያለሁት። እስካሁን አልወሰንኩም። እኔ የትኛው ትክክል እንደሆነ ገና ጥናት ላይ ነኝ። በነገራችን ላይ መጽሐፍ አለኝ በዚህ ጉዳይ ላይ 2 ወይም 3 ቮሊዩም መጽሐፍ ይወጣል። ስቲል ግን እኔ አቋም ከምታስበው በላይ አከራካሪ ነው ነገር። ምን ይላሉ መሰል አንዳንድ ሰዎች መላእክት አስተያየት መስጠት በማይደፍሩበት ጉዳይ ላይ ሞኞች ትንታኔ ያቀርባሉ የሚባል ነገር አለ እና እኔ እንደዛ እንዳይሆን ነው የምፈራው። በጣም አከራካሪ ነገር ነው። ስለ ፍሪ ዊል ኤንድ ዲተርሚኒዝም የሚለውን ነገር ገብተህ ብታነብ ፍልስፍናውም ዓለም በጣም ምናልባት በፍልስፍናው ዓለም ላይ በዚህ መጠን የሚያጨቃጭቅም ርዕስ ያለ አይመስለኝም። ብዙ መጽሐፍት ተጽፈዋል። ሰዎች እንዳልኩ ሃርድ ዲተርሚኒስት የሆኑ ሰዎች አሉ፣ ገባ ወይም ፍሪ ዊል ስኬፕቲክ የሚባሉ አሉ፣ ኮምፓታቢሊስቶች አሉ። ኮምፓታቢሊስት ራሳቸው ከሆኑት ደግሞ የተለያዩ አይነት አቋም ያላቸው አሉ። ነን ኮምፓታቢሊስት ደግሞ ከሆኑትም ሰዎች መካከል የተለያየ አቋም አለ ልፈልጌ ነው። ሊበርቴሪያኖች አሉ፣ ሲምፕል ፎር ኖሌጅ አለ፣ ሌሎችም አሉ እና ክርክሩ የጦፈ ክርክር ነው እና አንዳንድ ጊዜ እንደ ቀላል የምንጠይቀው ጥያቄ ሰሚው ጋር ሌላ መልእክት ይፈጥራልና እንዳንተ አይነት ሰው ተረድቻለሁ። ደግሞ እዚህ ክርክሩ የቀረ ስላልሆነ በተለያየ መድረኮች ላይ በቤተክርስቲያን መድረኮች ላይ ይነሳሉ። የሚዲያ ዘመን ነው፣ ተቆራርጦ ይመጣል። ይህ አስተምሮ በደንብ በስፋት አለ ኢትዮጵያ ቤተክርስቲያን ውስጥ እና ከዛ አኳያ አንተ አይነት ሰው መደምደሚያ መስጠት አለበት ብዬ ስላሰብኩ ነው። ግን ደግሞ ማለፍ ካለብን ማለፍ እንችላለን። ይህን ጥያቄ ምኑም ማለት ነገርኳችሁ፣ አታምኑም። እኔ በአባቴ ስም የማደርገው ስራ ይህ ስለኔ ይመሰክራል። ኢየሱስ በአብ ፊት ያደረጋቸው በሰው ፊት ያደረጋቸው ስራዎች ሁሉ ለሚናገረው ነገር እውነተኛነት ማጽኛ ናቸው። አንጠራጠር ማለት ጥሩ። እናንተ ግን እንደነገርኳችሁ ለምንድን ያላመናችሁት? ይህን ስናገር ከበጎቼ ስላልሆናችሁ አታምኑም። ከበጎቼ ስላልሆናችሁ አታምኑም። በጎቹ በምን ይታወቃሉ? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ሕይወትን እሰጣቸዋለሁ። ምዕራፍ 3 አንበናል። እንዲድኑ እንጂ እንዳይጠፉ፣ እንዲድን እንጂ እንዳይጠፋ አይደለም። እሰጣቸዋለሁ ለዘላለምም ምን አይሉም፣ አይጠፉም። ለምንድን ነው የማይጠፉት? ቁጥር 29 ምክንያቱም ብርቱ ስለሆኑ አይልም? ቁጥር 29 ምክንያቱም እጅግ ብርቱ ስለሆኑ በጾምም በጸሎትም እየበረቱ ስለሆነ። በመጽሐፍ ቅዱስ ጥናት ደግሞ ይላል ለምንድን የማይጠፉት ታዲያ? ለዘላለም አይጠፉም። ለምን? እግዚአብሔር ሉዓላዊ ነው። በደህንነታችን ላይ ልዑል ነው። በመዳናችን ላይ እኛ አይደለንም፣ እሱ ልዑል ነው። የተጠበቅነን ሉዓላዊ ነው አይደል? ስለዚህ ምን ይላል? ከእጄም አየ መጣ
እኛ እጅ ላይ የተሰጠ ህይወት አይደለም ያለን፣ በሱ እጅ ላይ የተቀመጠ ህይወት ነው። ወይንም ባጭሩ በሌላ አነጋገር የዘላለም ህይወት ማግኘት ማለት ወይም የዘላለም ህይወት አለን ስንል እኛ የሆነን ነገር ያዝን፣ የዘላለም ህይወት የሚባል የሆነ ድቡልቡል ነገር ክብ ነገር እንደዚህ ያዝን ማለት ሳይሆን እኛ በሱ እጅ ተያዝን ማለት ነው። ይሰማል? የዘላለም ህይወት የማይጠፋበት ምክንያት የዘላለም ህይወት ማለት እግዚአብሔር እንኩ ይሄን ያዙ እንዳጥለው እንዳጠፋው እዛ ልጇን ስታይ መሬት እንዳጥለው አንቺም የምን መፍዘዝ ነው? በደንብ ያዙ፣ ጠበቅ አድርጊው። እንዴ እሱን አቅፋለሁ ብለሽ የኛውን ዝርግፍ አታርቂ አይደለም። የዘላለም ህይወት እግዚአብሔር በእኛ እጅ ላይ ያስቀመጠው አንዳች ብልጭልጭ ነገር አይደለም። የዘላለም ህይወት አንተን ራስህን አንስቶ ማን እጅ ላይ ማስቀመጥ ነው? በአብና በወልድ እጅ ላይ ማስቀመጥ ነው። ስለዚህ ምን አለ? አይጠፉም። ዋይ ከእጄም ማንም አይነጥቃቸው። ሌላስ? የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን። ያው እንደዚህ አይነት ትምህርት ሲኖር ቀጥሎ የሚመጣው ትምህርት ምንድን ነው? አይሁድም ሊወግሩት ደግመው ድንጋይ አነሱ በሚለው ይቀጥላል። ይሄ ትምህርት ሲሰጥ ቀጥሎ ያለው ንባብ ምንድን ነው? ጠብቅልኝ፣ ዛሬ ፌስቡክ፣ ነገ ፌስቡክ ጠብቅ። ድንጋይ ኖርማል ጠብቅ። ዩቲዩብ ፈጠራ፣ ውሸት፣ ስምን መልክን በደም ማያክሰው በቃ ይለቀዋል አልኩ። በዚህ ውስጥ ያያችሁት ነገር የመዳናችን ጽናት ማረጋገጫው የአብና የወልድ የመንፈስ ቅዱስ ሉዓላዊነት። የዘላለም ህይወት በአንተ እጅ ላይ የተቀመጠ የሆነ ብልጭልጭ ነገር እንቁልልጭ ነገር ሳይሆን ዘላለም ህይወት እኛ አማኞች፣ እኛ የእግዚአብሔር ልጆች በኢየሱስ አምላካዊ ሉዓላዊ ጥበቃ ውስጥ መውደቃችን ነው። እርሱ የታመነ ነው። ኢየሱስን እመነው፣ አትጠራጠረው። አፍህ ያመነ በልብህ አትክደው። ተስፋዬ ጋቢሶ ይዘምር። አንድ መዝሙር ነበረ፣ ወልድ ያለው ህይወት አለው ከቶ አይጠፋም ይል አለ። የቤተልሔም ይሁን ምናምን። እዚህ በዛ ዙሪያ ሌላ መዝሙር አለ። ዘላለም ህይወት አለኝ ከቶ አልጠፋም አይነት ነገር መዝሙር አለ። ያለ ምክንያት ወደህ በምክንያት አጠላም፣ ለምሕረት ስፍር የለው። ያንተ ፍቅር መነሻው የመውደድ ልብ የማያልቅብህ የኔ ጌታ። ድገመው። ያለ ምክንያት ወደህ በምክንያት አጠላም፣ ለምሕረት ስፍር መለኪያ የለው። ያንተ ፍቅር ሉዓላዊ ነው የማያልቅብህ የኔ። ቀጥሎ ያለው ግጥም ምንድን ነው? እኔ እኮ አላምናቸውም አንዳንዴ አዝማችሁ አንዳንዴ ነው አዝማችሁና ቁጥሩ አንዳንዴ ስለይጋስለኝ አንዳንድ ጊዜ አዝማችሁ ምናምን ስለ ደሙ ሆኖ ስለ መስቀሉ ሆኖ ምናምን ቁጥሩ ስለ ቤት ጓዳ ይገባልሃል። ቁጥሩ ደህና በቃ የጌታ መከራ ላይ ሞት ላይ ዘመረ ጎስ ብዬ ዜማው እንደዛ ይሆንና ቁጥሩ ላይ እና በጓዳዬ ብሎ ይገባልሃል። ከዛ ተንደርድሮ የት እንደሚገባ እንደዛ እንዳይሆን ብዬ ነው ያሁን። ቀጥሎ ምን ነበር? እንዳትወደኝ በመልካምነቴ ይሄ አይደለም ማንነቴ፣ እንዳትጠላኝ የስ አሜን ጂሰስ እንዳትወደኝ በመልካምነቴ ይሄ በትክክል። ስለዚህ እንዳትጠላኝ ፍቅር ነህ አያስችልም። ያለ ምክንያት ወደህ ያለ ምክንያት ወደህ በምክንያት አጠላም፣ ለምሕረት ስፍር መለኪያ
ያንተ ፍቅር ኢየሱስ። በሌላው ዓለም ይሄ ቀላል ትምህርት ነው። ሰንበት ትምህርት ላይ ነው የሚማር። እንደ ከባድ ተደርጎ እኛ ሀገር ላይ አልዳንም እንዴ ድነናል እንዴ እንጠፋለን እንዴ አንጠፋም እንዴ በጣም ያሳዝን። እጠፋለሁ እያሉ በክርስትና ውስጥ የመኖርን ያህል አስፈሪ ነገር የለም። ሰዎችንም ትጠፋለህ እያሉ የማስፈራራትን ያህል አስፈሪ ነገር የለም። ማለት ሰው እጠፋለሁ ያለ መኖር ከጀመረ አለቀ። ምን ተስፋ አለ? በሰው ጥረት በትጋት ወይም በመልካም ስራ የሚገኝ ሳይሆን ዘ ፊኒሽድ ወርክ ኦፍ ጂሰስ ክራይስት ኦን ዘ ክሮስ በመስቀል ላይ ኢየሱስ በጨረሰው ባጭሩ ኢየሱስ ፈጽሟል። ምናችንን መዳናችንን ነው መጽደቃችን። መጽሐፍ ቅዱስ እንዲህ ይላል፣ እናንተ በክርስቶስ ኢየሱስ ሆናችሁ ተፈጽማችኋል ይላል። ተፈጽማችኋል። you are complete። በክርስቶስ ኢየሱስ ሆናችሁ ተፈጽማችኋል። የተፈጸመ ነገር ማለት የምትቀጥለው ነገር የለም ማለት፣ የምትጨርስበት የምትሞላበት ነገር የለም ማለት። ስለዚህ የጽድቃችን መሰረት የኛ መልካም ስራ ሳይሆን በተጠናቀቀው የክርስቶስ ስራ ላይ የተመሰረተ ነው።